ሰላም እንዴት ናችሁ? ዛሬ የካቲት 9 ሰኞ ዕለት ነው። ከቤት ማለዳ ስነሳ ሰፈሩ ላይ በርካታ ድር የሚያደሩ ሰዎችን አግኝቻለሁ። ብዙ ጊዜ ሰኞ ነው ድር የሚያደሩትና እስቲ ምንድነው ምክንያቱ የሚለውን አስቃኛችኋለሁ። ኑ ተከተሉ። ፋላው ሎ ውድ ገበያ መልስ እንግዲህ ድሩን እሱን አመተን ቀን አስተን ማታ ጊዜ አይና ወተን ያው ዛሬ ሰኞ እለቱ ነው። በጠዋት ተደርቶ ከተደረበ በኋላ ያ እንግዲህ ቤት ማስገባት ነው። ይቋጠራል። ከተቋጠረ በኋላ ያው ሻማው ይጀመራል ማለት ነው። ደሞዛችን የምንቀበልበት ቀን እሁዱ፣ ሰኞ ደግሞ ራፍት ያደረገን ድር የምናደርበት ቀን ነው። ብዙ ጊዜ ድር ስናደራ በህብረት ነው። በቃ አንዳችን ላላችን እየተጋገዘን በማህበር በህብረት እንሰራለን። ይህን ደግሞ ሰርተን ዓለምን እናለብሳለን። በጥበብ ሆነ በተለያዩ ዲዛይኖች እንሰራለን። ስለዚህ ይሄ የሻማ ስራ እስከ ዓለም ድረስ እናስተዋውቃለን፣ እንሰራለን። ያው ለሳምንት የሚሆን ያው አዘጋጅተን ተደጋግፈን ነው የምንሰራው። ቲቴ ይባላል። ቲቴ እሺ። አንድ አይን ማለት ቺናት ግን ቺ ተባስታ ያት ሁሉ አብዝባች ብዙ ናቸው። ይህ የጥበብ እጆች ስራ ነው። ሸማኔዎች ድር ካደሩ በኋላ በዚህ መልክ የሚሰበሰቡ ነው የሚሆነው። የሰበሰቡትን ደግሞ መልሰው ይቋጥራሉ። ሸማኔዎች እንግዲህ በዚህ አይነት ሂደት አልፈው የተለያዩ የጥበብ አልባሳትን በተለያየ ዲዛይን ሰርተው ያለብሱናል። ክብር ለባለ ሸማ ቀለሞች ሸማኔዎች።